ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከቀዳሚት ረፋድ መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የዛሬውን መረጃችን የምንጀምረው ዓለማችንን ባስደነገጠው ድንገተኛው ሰበር ዜና ነው። ዓለም አቀፉ ማህበረሰብ በከፍተኛ ስጋትና ውጥረት ሲከታተለው የቆየው ታላቁ ፍጥጫ እንደተፈራው ወደ ጦርነት ተቀይሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውክሌር ድርድሩ ዙሪያ ለኢራን የሰጠሁት ቀነ ገደብ ካለፈ ቴሄራን ከባድ ጥቃት ይጠብቃታል በማለት ሲዝቱ መክረማቸው ይታወቃል። እነሆ ዛሬ ሌሊት በድንገት የእስራኤል አየር ኃይል በኢራን ላይ ድንገተኛና ከባድ ጥቃት በመፈጸሙ ዳግም ጦርነቱ ተቀስቅሷል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ ከኢራን ያጸፋ ሊኖር ስለሚችል በመላው አገሪቱ የአደጋ ጊዜ ማስጠንቀቂያ ደወል ተሰምተዋል። ይህ እርምጃ ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን የገለጸው መከላከያው ከኢራን በኩል ያጸፋ የሚሳኤል ጥቃት ሊፈጸም ስለሚችል ዜጎች ጥንቃቄ እንዲያደርጉም አሳስበዋል። የእስራኤል መከላከያ ኃይል ከኢራን በተጨማሪም ተደጋጋሚ የተኩስ አቁም ጥሰት ፈጽመዋል ባላቸውና በጎረቤት ደቡባዊ ሊባኖስ ውስጥ በሚገኙ የሄዝቦላህ ኃይሎች ላይ ጥቃት መፈጸሙንም አስታውቋል። ዓለም አቀፍ መገናኛ ብዙሃን እንዳረጋገጡት በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች ተሰምተዋል። ቴሄራን በፈንጂና በቦምብ ፍንዳታ ስትናጥ አድራለች። ይህን ተከትሎ ኢራን በመላው አገሪቱ ምንም አይነት የአውሮፕላን በረራዎች እንዳይደረጉ የአየር ክልሏን ዝግ አድርጋለች። የኢራን ሲቪል አቪዬሽን ባለሥልጣን ቃል አቀባይ ማጅድ አካቮን የኢራን አየር ኃይል ተጨማሪ መግለጫ እስኪሰጥ ድረስ አየር ክልሉ ዝግ መደረጉን አስታውቀዋል። የኢራን ባለሥልጣናት ይህን ከማሳወቃቸው በፊት እስራኤል ለየትኛውም የንግድ አውሮፕላን በረራ አየር ክልሏን መዝጋቷን ይፋ አድርጋ ነበር። ዩናይትድ ኪንግደም በቴሄራን ከሚገኘው ኤምባሲዋ ሰራተኛዋን ያስወጣች ሲሆን እጅግ አስፈላጊ ከሆኑት በስተቀር ወደ እስራኤል ምንም አይነት ጉዞዎች እንዳይደረጉ መመሪያ አስተላልፋለች። ቻይናን፣ ህንድን፣ ጣሊያንንና ካናዳን ጨምሮ ሌሎች በርካታ ሀገራትም ዜጎቻቸው በተቻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡት ከጥቃቱ ቀደም ብለው ነው። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስታሳስብ፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ምክር አስተላልፋለች። አሁን ዘግይቶ የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን ለተሰነዘረባት ጥቃት የአጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎች መዝነባቸውን ተከትሎም አሁንም በመላው እስራኤል የአደጋ ማስጠንቀቂያ ደወሎች በድጋሚ እየተሰሙ ነው ተብለዋል። የእስራኤል መከላከያ ሰራዊት ዜጎች በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ በድጋሚ መመሪያ አስተላልፈዋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ መጠነ ሰፊ ወታደራዊ እርምጃ መጀመሯን ፕሬዚዳንት ትራምፕ አሁን ይፋ አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው አማካኝነት ባስተላለፉት አስቸኳይ የቪዲዮ መልእክት አሜሪካ በኢራን ላይ መጠነ ሰፊ የውጊያ እርምጃዎችን እንደጀመረች በማስታወቅ የዘመቻው ዋነኛ ዓላማ ከኢራን አገዛዝ የሚመነጩ አፋጣኝ ስጋቶችን በማስወገድ የአሜሪካን ሕዝብ ደህንነት ማስጠበቅ ነው ብለዋል። ትራምፕ የኢራንን ገዢዎች ጨካኝና አስከፊ ሰዎች ሲሉ የገለጹ ቢሆንም ጥቃቱ ከእስራኤል ጋር በጋራ ስለመመራቱ በግልጽ አላመለከቱም። ይህን ተከትሎ የየመን ሁቲ ኃይሎች ደግሞ በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አስታውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ እንደነበር አይዘነጋም። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። ይህ በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነም አስታውቋል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ፣ በዓለም አቀፍ የነዳጅ ዋጋ፣ በአጠቃላይ በዓለም ኢኮኖሚ ላይ ከፍ ያለ ተጽዕኖ ሊያሳድር ይችላል ተብሎ ከወዲሁ ተፈርቷል። አሁን ይፋ የሆነው መረጃ ደግሞ ኢራን በባህሬን በኩዌትና በአቡዳቢ በሚገኙ የአሜሪካ የጦር ቤዞች ላይ የሚሳኤል ጥቃት መፈጸሟን የሚያመላክት ነው። ይህ ያልተጠበቀና ከየአቅጣጫው የተቀጣጠለ ድንገተኛ ጦርነት ገና ከጅምሩ በቀጠናው ያለውን ወታደራዊ ውጥረት ወደ አደገኛ ምዕራፍ ያሸጋገረው ሲሆን መላው ዓለም በከፍተኛ ስጋትና ትኩረት ሁኔታውን እየተከታተለው ይገኛል።
ወደ አገር ውስጥ መረጃዎች ስንመለስ በአማራ ክልል በቀጠለው አውደ ውጊያ የጎንደር የበጋሻው ክፍለ ጦር አጥቢያ ሌሊቱን ባደረገው ተጋድሎ ድል መቀዳጀቱን አስታውቋል። በአፋብን ሰሜን አማራ ቀጠና በበላይ ዘለቀ ዕዝ በጎንደር የበጋሻው ክፍለ ጦር ስር ካሉት ከአጥናፉ ብርጌድና ከኢታያው ብርጌድ የተውጣጡ ሬጅመንቶች ዛሬ የካቲት 21 ቀን 2018 ዓ.ም አጥቢያ ሌሊቱን ባካሄዱት የከተማ ውጊያ ድል ተቀዳጅተው ማደራቸውን የህዝብ ግንኙነት መምሪያው አስታውቋል። የአጥናፉ ብርጌድ ፋኖች ወደ ወርቅ ደግሞ ከተማ በመግባት በአገዛዙ ኃይሎች ካምፕ ላይ ጥቃት በሰነዘሩበት በተመሳሳይ ሰዓት የኢታያው ብርጌድ አባላት ደግሞ በገደብዬ ከተማ ሰፍሮ በሚገኘው የብልጽግና ኃይል ላይ ከባድ ጥቃት በመሰንዘር ድል መቀዳጀታቸውን ነው ያስታወቁት። በተጋድሎው ከሁለቱም ከተሞች በርካታ ወታደሮች ሙትና ቁስለኛ መሆናቸው ሲነገር ከጥቃቱ የተረፈው ኃይል ከተሞቹን ለቆ በሽሽት ማምለጡ ተገልጿል። እንደ ህዝብ ግንኙነት መምሪያው ገለጻ ወደኋላ የሸሸው ኃይል በመኪና ጭኖ የወሰዳቸውን ሳይጨምር የ27 ወታደሮች ህልፈተ ህይወት ተመዝግበዋል። ህይወታቸውን ካጡትና ከቆሰሉት ወታደሮች በተጨማሪ መንገድ መሪ የነበሩ 4 ሚሊሻዎችም ከነትጥቃቸው መማረካቸው ተገልጿል። በገደብዬና በወርቅ ደባው ከተሞች በተመሳሳይ ሰዓታት የተከፈተውን ይህን ጥቃት ተከትሎ ከአምባ ጊዮርጊስ ከደባርቅ ባለው መስመር ሰፍሮ የሚገኘው ያገዛዙ ኃይል ፋኖች በዚህ ግስጋሴያቸው ወደ እኛም ይመጡብናል በሚል ፍራቻ ጓዙን ጠርንፎ ለመሸሽ ዝግጁ ሆኖ በስጋት ማደሩን በውስጥ ካሉ ወታደራዊ ምንጮች የተገኘው መረጃ ያመለክታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አቡነ ሳይሮስ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ የሐዘን መልእክት አስተላለፉ። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 አጥቢያ አንድ ካህን 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ ከፍተኛ ሐዘን ተሰምቶናል ነው ያሉት ዋና ስራ አስኪያጁ። በመሆኑም በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆቻችን ላይ የሚፈጸመውና የተፈጸመው ዘግናኝና እጅግ አሳዛኝ ግድያ የኦርቶዶክሳውያን ልጆቻችንን በየትኛውም የሀገራችን ክፍል በነፃነት የመኖርና ሃይማኖታዊ ስርዓታቸውንም የመፈጸም መብትን የሚጋፋ በመሆኑ የክልሉና የፌዴራል መንግስታት ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚያገኝበትን መንገድ መፈለግ እንዳለባቸው እናሳስባለን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤትም የአካባቢው ችግር በመሰረቱ እስከሚፈታ ድረስ የሚያደርገውን ጥረት አጠናክሮ እንደሚቀጥል